በዘንድሮ ክረምት የዝውውር ገበያው በከፍተኛ ሁኔታ እየተጧጧፈ ይገኛል። ማንቸስተር ዩናይትድ፣ ሊቨርፑልና ቶተንሃም አንድ ኮከብ ተጫዋች ለማስፈረም የገበያ ጦርነት ውስጥ መግባታቸው ተሰምቷል። ሊቨርፑል በምስጢር የማንቸስተር ዩናይትድን የዝውውር ኢላማ ለመጥለፍ እየሞከረ መሆኑን ፋብሪዚዮ ሮማኖ አረጋግጧል። በሌላ በኩል የካዘሚሮ ትክክለኛ ተተኪ ይሆናል ተብሎ የታሰበው የሪያል ማድሪድ ኮከብ ወደ ኦልድ ትራፎርድ የመምጣት እድሉ ሰፊ መሆኑ ተገልጿል። በተጨማሪም ሊሳንድሮ ማርቲኔዝ በዓለም ዋንጫው ላይ እያሳየ ያለው አስደናቂ ብቃት በኦልድ ትራፎርድ ትልቅ የውሳኔ ጥያቄ አስነስቷል። ዛሬ የምንነግራችሁ ይሄን ብቻ አይደለም። ስለ ቤንጃሚን ሼሽኮና ስለ ባርሴሎና ውሳኔ፣ ስለ ማርከስ ራሽፎርድ እና ማኑኤል ኡጋርቴ እጣ ፈንታ፣ ስለ ጀርመናዊ አማካይ ፍሌክስ ኒሜቻ እና ስለ ቀጣዩ የኦልድ ትራፎርድ ኮከብ ጄጄ ጋብሪኤል አዳዲስ መረጃዎችን ይዘን ቀርበናል። ስለዚህ የማንቸስተር ዩናይትድን የዝውውር ስትራቴጂዎችና ሌሎች ተጨማሪ መረጃዎችን በተመለከተ በዚህ ቪዲዮ በዝርዝር እያነሳን እንቆያለን። ታዲያ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። ማንቸስተር ዩናይትድ፣ ቶተንሃም እና ሊቨርፑል ማቲያስ ፈርናንዴዝን ለማስፈረም የገበያ ጦርነቱን አቀጣጥለውታል። ማቲያስ ፈርናንዴዝን ለማስፈረም በማንቸስተር ዩናይትድ እና በቶተንሃም መካከል ይደረግ በነበረው ፉክክር ላይ አሁን ደግሞ ሊቨርፑል መሳተፉ ተሰምቷል። ፋብሪዚዮ ሮማኖ ባወጣው መረጃ መሰረት ሊቨርፑል ከ2 ሳምንታት በፊት ስለ ፈርናንዴዝ ሁኔታና የዝውውር ዋጋ ለመጠየቅ ለዌስትሃም ሰዎች ስልክ ደውሎ ማነጋገሩን ገልጿል። ሊቨርፑል እስካሁን ለዝውውሩ በይፋ የገንዘብ ጥያቄ ባያቀርብም የአማካይ ክፍሉን ለማጠናከር በምስጢር እየሰራ መሆኑን ያመላክታል። የፈርናንዴዝ ፈላጊዎች ብዙ ቢሆኑም አሁን ላይ በስፋት እየተነገረ ያለውን የማንቸስተር ዩናይትድ እና የቶተንሃም ሆትስፐርን ሁኔታ ስንመለከት የፈርናንዴዝን ቀጣይ ማረፊያ ይበልጥ አጓጊ አድርጎታል። ዝውውሩ ወደ ማንቸስተር ዩናይትድ ቀጥተኛና ቀላል ይሆናል ተብሎ ቢታሰብም በወኪሉ ጆርጅ ሜንደሽ ሚስጥራዊ አካሄድና በዌስትሃም ግትር አቋም ምክንያት ትንሽ የተወሳሰበ ይመስላል። ፈርናንዴዝ ወደ ማንቸስተር ዩናይትድ ለመምጣት ቢፈልግም ዌስትሃም ከ80 ሚሊዮን ፓውንድ በታች ላለመሸጥ እያንገራገረ ይገኛል። እንደውም አሁን ላይ ከ85 ሚሊዮን ፓውንድ በላይ እየጠየቀ መሆኑም ተገልጿል። ማንቸስተር ዩናይትድ ደግሞ ይህንን ዋጋ ለመክፈል ዝግጁ አይደለም። እስኪ በዚህ ዝውውር ላይ ያሉትን ዋና ዋና ነጥቦችና የማንቸስተር ዩናይትድን ስትራቴጂዎች እንመልከታቸው። ለዚህ ዝውውር የመጀመሪያው ወሳኝ ጉዳይ የተጫዋቹ ምርጫ ስለሆነ ማንቸስተር ዩናይትድ እንደ ግሪን ካርድ ይጠቀምበታል። ቶተንሃም የዝውውሩን አቅጣጫ ለመቀየር በኤጀንቱ ጆርጅ ሜንደሽ በኩል እየገፋበት ቢሆንም ማንቸስተር ዩናይትድ ከሳምንታት በፊት ከተጫዋቹ ጋር ባደረገው የቅድመ ዝግጅት ንግግር ፈርናንዴዝ ወደ ኦልድ ትራፎርድ ለመምጣት ያለውን ፍላጎት አሳይቷል። ይህም ደግሞ ለማንቸስተር ዩናይትድ ትልቅ የበላይነትን ይሰጠዋል። በተጨማሪም ይሄንን ፊልም ከዚህ በፊት ከአንድም ሁለት ጊዜ ስላየ ነው። በዚህ ዝውውርም የቤንጃሚን ሼሽኮና የብሪያን ኤምብሞ ታሪክ የሚደገም ይመስላል። ባለፈው ክረምት ስፐርሶች ለኤምብሞ ከፍተኛ የዝውውር ዋጋ ቢያቀርቡም ተጫዋቹ ለማንቸስተር ዩናይትድ ያለውን ታማኝነት በይፋ በመግለጹ ምክንያት ብሬንትፎርድ ለዩናይትድ ለመሸጥ ተገዶ ነበር። በተመሳሳይ ባለፈው ክረምት ኒውካስል ቤንጃሚን ሼሽኮን ለማስፈረም ለሌፕዚግ የተሻለ ገንዘብ ቢያቀርብም ቤንጃሚን ሼሽኮ በዩናይትድ ፕሮጀክት በመሳቡ ኦልድ ትራፎርድን መርጧል። ዘንድሮም እንግዲህ ማንቸስተር ዩናይትድ ፈርናንዴዝን ለማሳመን የሚጠቀመው ተመሳሳይ የሆነ እግር ኳሳዊ ምክንያት ነው ተብሎ ይጠበቃል። ማንቸስተር ዩናይትድ ለፈርናንዴዝ ከሚከፍለው ገንዘብ በተጨማሪ በትልቅነቱ ወደሚታወቀው ዋንጫዎችን የማሸነፍ እድሉ ከፍ ላለውና የውድድር ዓመቱን በሶስተኝነት ላጠናቀቀው እንዲሁም ሻምፒዮንስ ሊግ ለሚጫወተው ክለብ ፈርም የሚል ይሆናል። የቶተንሃም ስትራቴጂ ደግሞ እጅግ በጣም ቀላል ነው። እሱም ምንድነው ከተባለ የደሞዝ ማባበያ ማቅረብ ነው። ቶተንሃም ምንም እንኳን በተከታታይ የውድድር ዓመታት 17ኛ ደረጃን በመያዝ ያጠናቀቀ ቢሆንም ለፈርናንዴዝ ከፍተኛ ደሞዝ ማቅረብ ይችላል። በአንጻሩ ማንቸስተር ዩናይትድ በኢኒዌስ አስተዳደር ስር የደሞዝ ስታንዳርዱን ስላስተካከለ ለገንዘብ ሲል ብቻ የሚመጣን ተጫዋች አያባብልም። ስለዚህ ማንቸስተር ዩናይትድ ፈርናንዴዝ የወኪሉን የጥቅም አካሄድ ትቶ እንደ ቤንጃሚን ሼሽኮና ብሪያን ኤምብሞ አይነት ተመሳሳይ እርምጃ ወይም ደግሞ ውሳኔ እንዲወስድ ይፈልጋል። ሁለተኛው የማንቸስተር ዩናይትድ ስትራቴጂ ቶተንሃም በይፋ የዝውውር ገንዘብ እስከሚያቀርብ ድረስ በትዕግስት እየተደራደሩ መጠበቅ ነው። ባለፈው ዓመት የማንቸስተር ዩናይትድ ሰዎች ቤንጃሚን ሼሽኮን ሲያስፈርሙ ገንዘብ የላኩት ቀድመው ሳይሆን ኒውካስትል ዩናይትድ ለዝውውሩ የሚሆን ገንዘብ ከላከ በኋላ ነበር። አሁንም ቢሆን በፈርናንዴዝ ዝውውር ላይ በትዕግስት በመደራደር ልክ ስፐርሶች ይፋ የዝውውር ሂሳብ ካቀረቡ በኋላ ማንቸስተር ዩናይትድ የተወሰነ በማስተካከል ውሳኔውን ለተጫዋቹ ፍላጎት የመተው ስልት ሊጠቀም ይችላል። በዚህም መሰረት ዌስትሃም በሁለቱ ክለቦች ፉክክር ከፍተኛ ገንዘብ ማግኘት ቢፈልግም በመጨረሻ ማንቸስተር ዩናይትድ ዝውውሩን በራሱ መንገድ እንደሚያጠናቅቅ ሙሉ እምነት ይኖረዋል። የካዘሚሮ ትክክለኛ ተተኪ በመሆን በማንቸስተር ዩናይትድ ቤት የህልም ፈራሚ ወይም ደግሞ ድሪም ሳይኒንግ ተደርጎ የሚታሰበው ኦሬሊያን ሸዋሚኒ ወደ ኦልድ ትራፎርድ የመምጣት እድሉ ሰፊ ነው ተብሏል። ማንቸስተር ዩናይትድ ካዘሚሮን ለመተካት ፍጹም ተስማሚ የሆነውን ፈረንሳዊ አማካይ ሸዋሚኒን እያሰበ መሆኑን በተደጋጋሚ ሲነገር ቆይቷል። በተለይ በሪያል ማድሪድ ቤት በተፈጠረው አለመግባባት ምክንያት ማንቸስተር ዩናይትድ ዝውውሩን በፍጥነት ሊፈጽም እንደሚችል ተዘግቦ ነበር። ነገር ግን ማንቸስተር ዩናይትድ የሸዋሚኒን ተወካዮች ማነጋገር የጀመረው ከቫልቬርዴ ጋር ከመጋጨታቸው በፊት እንደሆነ
ተሰምቷል። ታዲያ ሰሞኑን በወጡት መረጃዎች መሰረት ሹዋሜኒ በዚህ ክረምት ከሪያል ማድሪድ ከሚለቁት ተጫዋቾች መካከል አንዱ መሆኑ ስለተረጋገጠ ኦልድ ትራፎርድ የተጫዋቹ መዳረሻ ሊሆን እንደሚችል በሰፊው ተዘግቧል። ማሽን ፉትቦል እንደገለጸው የ26 ዓመቱ ፈረንሳዊ አማካይ የተሳካ ኳስ በማቀበል ወይም ደግሞ ሰክሰስፉል ፓስ በማድረግ በዓለም አቀፍ ደረጃ ከቶፕ 1% እና በፈጠራ ችሎታው ደግሞ ከቶፕ 5% ውስጥ ካሉ አማካዮች መካከል ይመደባል ብሏል። በዚህም መሰረት ሹዋሜኒ የማንቸስተር ዩናይትድ የጨዋታ ግንባታና መከላከል በእጅጉ እንደሚያጠናክር ትንተናዎች ያመላክታሉ። የሹዋሜኒ ዝውውር በአንድ ዲፓርትመንት ላይ ብቻ የተወሰነ ሳይሆን ማንቸስተር ዩናይትድን በመከላከልም ሆነ በማጥቃት ረገድ በሁለቱም የሜዳ ክፍሎች ላይ በእጅጉ ያጠናክረዋል ተብሏል። በትልልቅ ክለቦች እየተፈለገ ያለው ፍሌክስ ኒሜቻ አዲሱ የማንቸስተር ዩናይትድ የዝውውር አማራጭ እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትድ የቦሩሲያ ዶርትሙንድን አማካይ ፍሌክስ ኒሜቻን ለማስፈረም ፍላጎት ካሳዩ ክለቦች መካከል አንዱ መሆኑን የጀርመኑ ስፖርት ቢልድ ዘገባ አመላክቷል። የ25 ዓመቱን ተጫዋች ለማስፈረም ከማንቸስተር ዩናይትድ በተጨማሪ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ባየር ሙኒክ ክትትል እያደረጉ ይገኛሉ። ፍሌክስ ኒሜቻ በዓለም ዋንጫው ላይ ለጀርመን ብሔራዊ ቡድን ድንቅ ብቃቱን እያሳየ ይገኛል። በተለይም ጀርመን የአማድ ዲያሎዋን አይቬሪ ኮስትን 2-1 ባሸነፈችበት ጨዋታ ላይ ኒሜቻ ያሳየው ሙሉ የነጻነት ብቃት የዓለምን ትኩረት ስቧል። በዚህም መሰረት ፍሌክስ ኒሜቻ ለማንቸስተር ዩናይትድ ምርጥ ፈራሚ የሚሆንባቸው 4 ምክንያቶች አሉ። የመጀመሪያው ምክንያት እንደ ዲስትሮየር ኤንድ ፕላይ ሜከር ሆኖ መጫወት የሚያስችል የሁለገብነት ወይም ደግሞ ቨርሳቲሊቲ ብቃት ያለው ተጫዋች ነው። ይህ ደግሞ ለኮቢ ሜይኖ እና ለአዲሱ ፈራሚ ኤደርሰን ትልቅ እፎይታን ይሰጣል። ሁለተኛው ምክንያት እድሜው ነው። ኒሜቻ የ25 ዓመት ወጣት ሲሆን ይህ እድሜ አብዛኞቹ ተጫዋቾች ወደ ብቃታቸው ጣሪያ የሚሸጋገሩበት በመሆኑ እሱም ወደ ሃይስት ኳሊቲ የሚገባበት ምርጥ እድሜው ላይ ይገኛል። ሶስተኛው ምክንያት ቀደም ሲል በማንቸስተር ሲቲ አካዳሚ ስላደገ ለሚቀጥለው ዓመት የአውሮፓ ሻምፒዮንስ ሊግ ውድድር የሀገር ውስጥ ተጫዋች ወይም ደግሞ ሆም ግሮን ኮታን ያሟላል። አራተኛው ምክንያት ከማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ጋር ያለው ግንኙነት ነው። ዊልኮክስ በማንቸስተር ሲቲ በነበረበት ጊዜ ኒሜቻን በደንብ ያውቀዋል። ይህ ደግሞ የግል ጥቅማጥቅም ድርድሩን በጣም ቀላል ያደርገዋል ተብሎ ይገመታል። የማይነካው የኦልድ ትራፎርድ ኮከብ ቤንጃሚን ኤርሸሽኮ ባርሴሎና ሮበርት ሌዋንዶውስኪን ለመተካት የ23 ዓመቱን ስሎቬኒያዊ አጥቂ ቤንጃሚን ሼሽኮን ከዝውውር ኢላማ ውስጥ ማካተቱን የስፔኑ ጋዜጣ ማርካ አስነብቧል። ይሁን እንጂ ማንቸስተር ዩናይትድ ቤንጃሚን ሼሽኮን ለባርሴሎና አሳልፎ የመስጠት ምንም አይነት ፍላጎት የለውም ተብሏል። ማንቸስተር ዩናይትድ ባለፈው ክረም ከኒውካስል ጋር ተፎካክሮ በ73 ሚሊዮን ፓውንድ ከአርቢ ሌይፕዚግ ያስፈረመው ቤንጃሚን ሼሽኮ በመጀመሪያው የፕሪሚየር ሊግ የውድድር ዓመቱ 12 ግቦችን በማስቆጠር አስደናቂ ዓመትን አሳልፏል። ይህ የባርሴሎና ፍላጎትም ማንቸስተር ዩናይትድ በትክክል የረጅም ጊዜ አጥቂ ላይ ኢንቨስት ማድረጉን ያረጋገጠ ነው ማለት ይቻላል። ቤንጃሚን ሼሽኮ ወደ ባርሴሎና ከመሄድ ይልቅ በኦልድ ትራፎርድ እንደሚቆይና ይለብሰው የነበረው ማሊያ ከ30 ቁጥር ወደ ክላሲኩ 9 ቁጥር ሊቀየር እንደሚችል ተገልጿል። ከዚህ ጋር ተያይዞ ከማይክል ካሪክ ጋር ያለውን ጠንካራ ትስስር ስንመለከት ቤንጃሚን ሼሽኮ በአሰልጣኝ ማይክል ካሪክ ስር የተሰጠውን ሚና በሚገባ በመረዳት ትልቅ ተጽዕኖ መፍጠር እንደሚችል ባለፈው ዓመት ተቀይሮ ሲገባም ሆነ ጨዋታ ሲጀምር የነበረውን ፐርፎርማንስ በደንብ ተመልክተናል። ማይክል ካሪክ ስለ ቤንጃሚን ሼሽኮ ሲናገር ቤን ትልቅ መሻሻል እያሳየ ነው፣ ጠንክሮ ይሰራል፣ አብሮ ለመስራትም በጣም ደስ የሚል ስብዕና አለው በማለት አድናቆቱን ገልጿል። የማንቸስተር ዩናይትድ አካዳሚ ቡድን ራሱን ከሁለት ውድድሮች ማግለሉ ተሰምቷል። የማንቸስተር ዩናይትድ አካዳሚ ኃላፊዎች በወጣት ተጫዋቾች እድገት ላይ ይበልጥ ትኩረት ለማድረግ ሲሉ የአካዳሚ ቡድኑን ከእንግሊሽ ፉትቦል ሊግ ትሮፊ ኤንድ ናሽናል ሊግ ካፕ ውድድሮች ውጭ እንዲሆን ወስነዋል። ከዚህ ውሳኔ ጋር በተያያዘ ሁለት ዋና ዋና ምክንያቶች ተጠቅሰዋል። የመጀመሪያው ምክንያት የጨዋታዎች ቁጥር መብዛት ነው። ማንቸስተር ዩናይትድ ወደ ሻምፒዮንስ ሊግ መመለሱን ተከትሎ ታዳጊዎቹ በወጣቶች ሻምፒዮንስ ሊግ ውድድር ላይ ይሳተፋሉ። ይህ ደግሞ በየደረጃው ያሉትን እንደ ፕሪሚየር ሊግ 2 ኢንተርናሽናል ካፕ ኤንድ የውዝ ኤፍኤ ካፕ ያሉትን ውድድሮች ጨምሮ በታዳጊዎቹ ላይ ከፍተኛ ጫና ሊፈጥር ስለሚችል የጨዋታ ቁጥርን መቀነስ አስፈላጊ መሆኑ ተጠቅሷል። ሁለተኛው ምክንያት ለትሬኒንግና ለዋናው ቡድን እድል ለመስጠት ሲባል የተላለፈ ውሳኔ ነው ተብሏል። ማንቸስተር ዩናይትድ በጨዋታዎች ብዛት ከመወጠር ይልቅ ታዳጊዎቹ በልምምድ ሜዳ ላይ ብዙ ጊዜ እንዲያሳልፉና ምርጦቹ ደግሞ ከዋናው ቡድን ጋር አብረው የመለማመድ እድል እንዳገኙ ይፈልጋል። በዚህም መሰረት ማንቸስተር ዩናይትድ ታዳጊዎቹ ከሁለቱ ውድድሮች ውጪ እንዲሆኑ ቢወስንም ከተለያዩ የዓለም ሀገራት ክለቦች ጋር በሚደረገው የኢንተርናሽናል ካፕ ውድድር ላይ እንደሚሳተፉ ገልጿል። በተጨማሪም ማንቸስተር ዩናይትድ ይህንን የጨዋታ ፕሮግራም ሁኔታ ከ2027-2028 የውድድር ዓመት በፊት የሚገመግመው ሲሆን ወደ ውድድሮቹ የመመለስ እድልም ይኖረዋል ተብሏል። ባየር ሙኒክ እና ቶተንሃም የራሽፎርድ ፈላጊዎች መሆናቸው እየተነገረ ይገኛል። የማርከስ ራሽፎርድ ወደ ባርሴሎና የመዘዋወር እቅድ ሙሉ በሙሉ መክሸፉን ተከትሎ ቶተንሃም እና ባየር ሙኒክ የራሽፎርድን ፊርማ ለማግኘት ፍላጎት እንዳላቸው ማንቸስተር ኢቭኒንግ ኒውስ አስነብቧል። ባለፈው የውድድር ዓመት ራሽፎርድ ለባርሴሎና 14 ጎልና 14 አሲስት በማስመዝገብ ስኬታማ የውሰት ጊዜም ቢያሳልፍም ባርሴሎናዎች እሱን በቋሚነት ከማስፈረም ይልቅ የኒውካስሉን አንቶኒ ጎርደን በ69 ሚሊዮን ፓውንድ ማስፈረምን መርጠዋል።
ይህ ውሳኔ የራሽፎርድ በባርሴሎና የመቆየት እድል ብቻ ሳይሆን ባየር ሙኒክ ጎርደንን ለማስፈረም የነበረውን እቅድ ማበላሸቱ ተነግሯል። ታዲያ ፋብሪዚዮ ሮማኖ ባወጣው መረጃ መሰረት የጀርመኑ ሻምፒዮን ባየር ሙኒክ ስለ ራሽፎርድ ዝውውር ሁኔታ ለመጠየቅ ከኦልድ ትራፎርድ ባለስልጣናት ጋር ቀጥተኛ ግንኙነት ማድረጉን ገልጿል። ዝውውሩ የሚሳካ ከሆነ ማርከስ ራሽፎርድ ከብሔራዊ ቡድን አጋሩ ሃሪኬን ጋር የመጣመር ዕድል ይኖረዋል። ምናልባት ባየር ሙኒክ እስማኤል ሳይባሪን በ45 ሚሊዮን ፓውንድ ማስፈረሙን ተከትሎ ለራሽፎርድ ያለው ፍላጎት ሊቀንስ ይችላል የሚሉ ግምቶች አሉ። ሌላኛው ማርከስ ራሽፎርድን ለማስፈረም ይፈልጋል የተባለው ክለብ ቶተንሃም ስፐርስ ነው። ቶተንሃምን ከመውረድ ያተረፈው አሰልጣኝ ሮቤርቶ ዲዘርቢ 3 ተጫዋቾችን በማስፈረም የተከላካይ መስመሩን ቢያጠናክርም በአጥቂ ክፍሉ ላይ አሁንም ተጨማሪ ተጫዋቾችን ይፈልጋል ተብሏል። ለዚህ ደግሞ በአጥቂ መስመሩ ላይ የሚጫወቱት ክሉስቬስኪ እና ዶሚኒክ ሶላንኬ በጉዳት ለረጅም ጊዜ ከሜዳ መራቃቸው ለራሽፎርድ ዝውውር ዋነኛ ምክንያት መሆኑ ተገልጿል። ማንቸስተር ዩናይትድ በራሽፎርድ ኮንትራት ላይ ያለውን 40 ሚሊዮን ፓውንድ የውል ማፍረሻ እንዲከፈለው የሚፈልግ ቢሆንም ቶተንሃም ከዚህ ባነሰ ገንዘብ ዝውውሩን ለመጨረስ እንደሚፈልግ ተገልጿል። የራሽፎርድ ሳምንታዊ 325,000 ፓውንድ ደሞዝና ወደ ሰሜን ለንደን ለመዘዋወር ያለው ፍላጎት ለዚህ ዝውውር ስጋት ሊሆን ይችላል ተብሏል። ምናልባት ራሽፎርድ ወደ ቶተንሃም ለመዘዋወር ፍላጎት ካለውና ደሞዙን ለመቀነስ ፈቃደኛ ከሆነ ቶተንሃሞች ይፋዊ የዝውውር ጥያቄ እንደሚያቀርቡ ይጠበቃል። ሊሳንድሮ ማርቲኔዝ በዓለም ዋንጫው ላይ እያሳየ ባለው ድንቅ ብቃት ምክንያት በማንቸስተር ዩናይትድ በኩል የኮንትራት ውሳኔ ለመስጠት ፈተና መሆኑ ተገልጿል። ሊሳንድሮ ማርቲኔዝ በብቃቱ ላይ ጥያቄ ባይነሳበትም በተደጋጋሚ የሚያስተናግደው ጉዳት በማንቸስተር ዩናይትድ በኩል የረጅም ጊዜ ኮንትራት ማራዘሚያ ውሳኔ ለመስጠት አስቸጋሪ አድርጎታል። ከዚህ ጉዳይ ጋር በተያያዘ ዋና ዋና ነጥቦችን ስንመለከት በ2022 የዓለም ዋንጫ ላይ ተጠባባቂ የነበረው ማርቲኔዝ ዘንድሮ የአርጀንቲና ኮከብ ተጫዋች እንደሆነ እያስመሰከረ ይገኛል። ማርቲኔዝ ከክሪስቲያን ሮሜሮ ጋር በመጣመር በሊዮኔል ሜሲ የሚመራው የአርጀንቲና ብሔራዊ ቡድን በተከታታይ 4 ክሊንሺቶችን ማስመዝገብ ችሏል። በተለይም ከኦስትሪያ ጋር በነበረው ጨዋታ ሊሳንድሮ ማርቲኔዝ እጅግ የላቀ ብቃትን አሳይቷል። ማርቲኔዝ በዚያ ጨዋታ ላይ 83 ጊዜ ኳስ የነካ ሲሆን 94% የተሳካ ኳስ ቅብብሎችን በማድረግ 6 ጊዜ ወደ ፋይናል ሰርድ ኳስ በማቀበል እንዲሁም በአየር ላይ የተደረጉ ፍልሚያዎችን ከ4ቱ 3ቱን በማሸነፍ የተዋጣለትን ፐርፎርማንስ ነበር ያሳየው። በእርግጥ ለወትሮውም ቢሆን ችግር ባይኖርበትም በረጅሙ የሚሰነጥቃቸው ኳሶች እጅግ በጣም አስደናቂ ነበሩ። ሌላኛው መነሳት ያለበት ትልቁ ጉዳይ የሊሳንድሮ ማርቲኔዝ የጉዳት ፈተና ነው። የ28 ዓመቱ ተከላካይ ሊሳንድሮ ማርቲኔዝ በማይክል ካሪክ ስር እጅግ ወሳኝና ጨዋታን የመቀየር አቅም ያለው ቢሆንም ባለፉት 4 የውድድር ዓመታት በጉዳት ምክንያት ከ152 የፕሪሚየር ሊግ ጨዋታዎች ውስጥ በቋሚነት መሰለፍ የቻለው በ65 ላይ ብቻ ነው። በዚህ መሰረት ማርቲኔዝ እየተጎዳ ለረጅም ጊዜ ከሜዳ መራቁ በሚቀጥለው የውድድር ዓመት መጨረሻ ላይ የሚጠናቀቀውን የኮንትራት ውሉን ለማራዘም ለኢኒዮስ ሰዎች ትልቅ ስጋት ሆኗል። ታዲያ ማንቸስተር ዩናይትድ የሊሳንድሮ ማርቲኔዝን ውል ማራዘም አለበት ወይስ የጉዳት ታሪኩን ከግምት ውስጥ በማስገባት ጥንቃቄ ቢያደርግ ይሻላል የሚለው ጥያቄ ጊዜው ሲደርስ የምናየው ቢሆንም እናንተ አድማጮች የራሳችሁን ሀሳብ ብትሰጡበት ደስ ይለኛል። የማኑኤል ኡጋርቴ የዓለም ዋንጫ ወቅታዊ ሁኔታ የማንቸስተር ዩናይትድን የዝውውር እቅድ ሊፈትነው ይችላል ተባለ። ማንቸስተር ዩናይትድ ማኑኤል ኡጋርቴን በዚህ ክረምት ለመሸጥ አቅዶ የነበረ ቢሆንም ኡጋርቴና ሀገሩ ኡራጋይ በዓለም ዋንጫው ላይ ያሉበት ሁኔታ የማንቸስተር ዩናይትድን የዝውውር እቅድ አደጋ ላይ መጣሉ አይቀርም ተብሏል። ከዚህ ጋር የተያያዙ ዋና ዋና ነጥቦችን ስንመለከት ማንቸስተር ዩናይትድ ከ2 ዓመታት በፊት በ50 ሚሊዮን ፓውንድ ያስፈረመውን ኡጋርቴን በዓለም ዋንጫው ላይ በሚያሳየው ብቃት በጥሩ ዋጋ ለመሸጥ አስቦ ነበር። ይሁን እንጂ በማርሴሎ ቢኤልሳ የሚመራው የኡራጋይ ብሔራዊ ቡድን ከሳውዲ አረቢያና ከኬፕ ቨርዴ ጋር አቻ በመለያየቱ ከምድቡ ቀደም ብሎ የመሰናበት አደጋ ተደቅኖበታል። በተጨማሪም ማኑኤል ኡጋርቴ በኬፕ ቨርዴ ጨዋታ ላይ ደካማ ፐርፎርማንስ በማሳየቱ በሀገሪቱ ሚዲያዎች ጭምር ከፍተኛ ትችት እያስተናገደ ይገኛል። ኡጋርቴ ለማንቸስተር ዩናይትድ በመጨረሻዎቹ 6 የፕሪሚየር ሊግ ጨዋታዎች ላይ ለአንድም ደቂቃ አለመጫወቱ ይታወሳል። በዚህም መሰረት በቂ የጨዋታ ጊዜ ባለማግኘቱ አሁን በዓለም ዋንጫው ላይ እያሳየ ያለው የአቋም መውረድ እንደ አያክስ እና ጋላታሳራይ ያሉ ፈላጊዎችን ትኩረት ሊቀንስ ስለሚችል ለማንቸስተር ዩናይትድ ሌላ ተጨማሪ አዲስ አማካይ ለማስፈረም የሚፈልገውን ገንዘብ ሊያዘገየው ይችላል የሚል ስጋትን ፈጥሯል። አዲሱ የኦልድ ትራፎርድ ኮከብ ጄጄ ጋብሪኤል ለአሰልጣኝ ማይክል ካሪክ መልእክት አስተላልፏል። በማንቸስተር ዩናይትድ አካዳሚ ውስጥ ካሉ ድንቅ ባለተሰጥኦዎች ውስጥ አንዱ የሆነው ጄጄ ጋብሪኤል በክረምቱ እረፍት ላይ እያሳየ ያለው ቁርጠኝነት ለአሰልጣኝ ማይክል ካሪክ ግልጽ መልእክትን ያስተላለፈ ሆኗል። እንደሚታወቀው በእንግሊዝ ሕግ መሰረት አንድ ተጫዋች በፕሪሚየር ሊጉ ለመጫወት እድሜው እስከ ፈረንጆቹ ነሐሴ መጨረሻ ድረስ 15 ዓመት መሙላት አለበት። ታዲያ ጄጄ ጋብሪኤል 15 ዓመት የሞላው ጥቅምት 6 2025 በመሆኑ ባለፈው የውድድር ዓመት ከዋናው ቡድን ጋር ልምምድ ቢሰራም በፕሪሚየር ሊጉ ተሰልፎ መጫወት አልቻለም ነበር። በመጪው የፈረንጆቹ ጥቅምት ወር 16 ዓመት የሚሞላው ጄጄ ጋብሪኤል በ2026-2027 የውድድር ዓመት በፕሪሚየር ሊግ ጨዋታዎች ላይ ለመሰለፍ ሙሉ በሙሉ ብቁ ሆኗል ተብሏል።
አዲሱ የውድድር ዓመት ለመጀመር 2 ወራት ቢቀሩትም ጄጄ ጋብሪኤል በጂም እና በልምምድ ሜዳ ላይ የሚያደርገውን ጠንካራ የአካል ብቃት እንቅስቃሴ እንዲሁም ልምምድ በማህበራዊ ሚዲያ በተለይም ደግሞ በኢንስታግራም ገጹ ላይ አጋርቷል። ይህም በካሪክ አይን ውስጥ ለመግባት ያለውን ከፍተኛ ፍላጎት ያሳያል የሚል ትርጉም እየተሰጠው ይገኛል። በርካታ የዋናው ቡድን ተጫዋቾች በዓለም ዋንጫ ምክንያት በሐምሌ ወር በማይኖርበት ወቅት ማንቸስተር ዩናይትድ በፈረንጆቹ ሐምሌ 18 ሄልሲንኪ ላይ ከሪክስሃም ጋር ለሚያደርገው የወዳጅነት ጨዋታ ጄጄ ጋብሪኤል የመሰለፍ እድሉ ሰፊ ነው ተብሏል። ከዚህ ቀደም በሩበን አሞሪም እና አሁን ደግሞ በማይክል ካሪክ ስር ከዋናው ቡድን ጋር በተደጋጋሚ ልምምድ የሰራው ጄጄ ጋብሪኤል በቅርቡ ለዋናው ቡድን የመጀመሪያ ጨዋታውን በማድረግ በውድድር ዓመቱ ትልቅ ተጽዕኖ ሊፈጥር ይችላል ተብሎ ይጠበቃል። እንግዲህ በእኔ በኩል ለዛሬ የነበረኝ ዝግጅት ይህንን ይመስላል። እናንተስ ዛሬ ባነሳናቸው ጉዳዮች ላይ በተለይም የሊሳንድሮ ማርቲኔዝን ኮንትራትና የማቲያስ ፈርናንዴዝን ዝውውር በተመለከተ ምን ይሰማችኋል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። To see you united, take me home.